መግባት የሚፈልግ ክርስቲያን አንድ ቁጥር ይጻፍ። ፈትዋ ምናምን ከሆነ ደግሞ እሱ ሲመጣ መግባት የሚፈልግ ክርስቲያን አለ? ቅዱሳኖች ጸጋውን ያበዛላቸው አላችሁ? تسمعون كلامي؟ سمع الله. مرحبا وعلى السلام. ورفع أبويه على العرش وخروا له سجدا. وقال يا أبت هذا تأويل رؤياي قبل قد جعلها بالحق سبحان الله يتنيا مسجرنا ما تجهل زيره أرتبو مكالي بريوسار هاي قوات قبا بريوسار يبالا زازا مدوچالو ይቻውቃለሁ የዛሬ 20 ዓመት አካባቢ ሄጃለሁ። ገና መቆም እንደጀመርኩኝ አባቴ ወስዶኝ ያውቃል። አላሁ አክበር አላሁ أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله اللهم صل وسلم على نبينا اللهم رب هذه الدعوة والصلاة القائمة
حاجة محمد رضيت بالله رب الإسلامين ومحمد صلى الله عليه وسلم نبينا ورسوله. ከአዛን በኋላ ይህን ዚክር ያለ ሰው ነገ የውመል ቂያማ የነቢዩ ሰለላሁ ዐለይሂ ወሰለምን ምልጃ ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢዛ ሰሚዕቱሙ ኒዳእ ፈቁሉ ሚስለ ማ የቁሉ ልሙአዚን ኢዛ ቃለ ሀይየ قولوا اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته من قالها حلت له شفاعتي يوم القيامة. نبياتنا صلى الله عليه وسلم من عرب أذان ሲባል በምትሰሙ ጊዜ ልክ ሙአዚን የሚለውን እየተከተላችሁት እንደርሱ በለዋል። ሀያ ዐለ ሰላህ ሀያ ዐለል ፈላህ የሚለው ላይ ሲደርስ ላ ሐውለ ወላ ቁወተ ኢላ ቢላህ በሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። አዛኑን ወኢዘ እንተሃ ሚነል አዛን አዛኑን አድርጎ ሲጨርስ ጊዜ ደግሞ አላሁመ ረበ ሀዚሂ ዳዕወቲ ታማ የሚለውን በሉ። ይህን ያለ ሰው የቂያማ ቀን የእኔን ምልጃ በማግኘት እድለኛ ይሆናል ብለዋል። ይህን ይመስላል። እሺ ሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ የነበረኝ እሱ እሺ ሰላም እሱ እዚህ ጋር ከአንድ ወንድም ጋር እዚህ ጋር በአንድ ነገር ክርክር ውስጥ ገብተን ነው። ከአንድ ወንድሜ ጋር እዚህ በአንድ ነገር ውስጥ ክርክር ውስጥ ገብተን ነው። እሺ በጥያቄ ፈጥሮብን ነው እዚህ ጋር እየተጠያየቅን እና ያን ነገር እስኪ ካንተ እንስማ ብለን አሁን ለዛ ነው የመጣ ነው። እሺ አንድ ጥያቄው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍጹም ናቸው የሚለው ነው። እሺ ሁለተኛው ደግሞ አላህ የሚል ቃል ወደ አማርኛ ሲቀየር ምን ብለን መጥራት እንችላለን የሚል ነው። እሺ ይሄ ሁለት ጥያቄ። ጥሩ። ነብያችን ሰለላሁ ዐለይሂ ወሰለም ፍጹም ናቸው ወይ ማለት ኃጢአትን አያደርጉም ወይ ማለት ነው። በመጀመሪያ ልናውቅ የሚገባው ነገር ኃጢአት ብሎ ማለት የአምላክን ትእዛዝ መተላለፍ ማለት ነው። ማለት የአምላክን ትእዛዝ እያወቀ ሰውየው ሲተላለፍ ኃጢአትን አደረገ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም የአምላክን ትእዛዝ እያወቁ ተላልፈዋል ወይ? ላ በፍጹም። ከማንም በላይ ካነ ሰባቀን ኢላ ፊዕሊ ማ አመረሁ ላሁ ስብሓነሁ ወተዓላ ወሙንተሂየን ሊማ ነሃሁ ዐንሁ ስብሓነሁ ወተዓላ። ዓለም ከተፈጠረች አንስቶ እስከ ዓለም ፍጻሜ ድረስ የአምላክን ትእዛዝ ቀዳሚ ተግባሪ እርሳቸው ነበሩ። ወደፊትም እንደርሳቸው የአምላክን ትእዛዝ ፈጻሚ አይመጣም፣ አልመጣም ከዚህ በፊት። ይሄን የመሰከሩት ነብያት ናቸው። ዒሳ ምን አለ? እስሙሁ አሕመድ፣ ስሙም አሕመድ ይባላል አለ። ምን ማለት ነው አሕመድ ማለት? ከማንም በላይ ለአምላኩ የተገዛ አምላኩን ያመሰገነ ማለት ነው። እንዲሁም የአላህ ስብሓነሁ ወተዓላን ትእዛዝ በመተላለፍ ረገድ የአላህን ትእዛዝ የከለከለውን ነገር በመራቅ ከማንም በላይ የራቁ እርሳቸው ነበሩ። ገብቷቸዋል አይደለም? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አምላክ ይህን ነገር አታድርግ ብሎ የከለከላቸውን ኃጢአት በፍጹም አይዳፈሩም፣ አያደርጉም። አድርግ ያላቸውን ደግሞ ከታዘዙት በላይ ሁሉ ሆነው የሚገኙበት ናቸው። አላህ ስብሓነሁ ወተዓላ ቁም ሌይለ ኢላ ቀሊላ ኒስፈሁ አው እንቁስ ሚንሁ ቀሊላ አላቸው። ሌሊቱን ስገድ ኒስፈሁ ግማሹን አው እንቁስ ሚንሁ ቀሊላ ወይንም ከእርሱ የፈለከ ቀንስ አላቸው። እርሳቸው ግን ካነ የቁሙ ሌይል አለች ሐታ ተተፈጠረ ቀደማሁ። እናታችን አይሻ ስትጠየቅ እግራቸው እስኪያብጥ ድረስ ሌሊቱን ሙሉ ቆመው ይሰግዱ ነበር አለች። ታቻው አይደልና
ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ረሱላላህ لماذا كل هذا وقد غفر الله لك ما تقدم من ذنبك وما تأخرت ብለው ተጠየቁ። እናታችን አይሻ ጠየቀቻቸው። ያለፈ የሚመጣው እንደ ኃጢአት ብትሰራ እንኳን ተምሮልሃል ተብሏል። ለምንድን ነው ይህን ያክል ሁሉ የምትሰግዱት ስትላቸው አፈላ አኩኑ ዓብደን ሸኩራ ምስጋኝ ባሪያ መሆን የለብኝም ምን አሉ። ይህ አምልኮ ሲሰሩ ኃጢአትን እንዲማርላቸው ብለው አይደለም። ገብታችኋል አይደል? ምስጋናን ለመስጠት ነው ለተሰጣቸው ጸጋ ሁሉ እንጂ እርሳቸው ኃጢአትን በፍጹም አላደረጉ። نصلي جي يعني بلغة الهندية جي يعني صح تمام تمام እሺ እና ይሄ ነው እርሳቸው አላደረጉ። ነገር ግን አንዳንድ ነገራቶች አላህ Subhanahu Wa Ta'ala አበሰ ምናምን የሚለው ሊያነሱላቸው ይችላሉ። እሱ ኃጢአት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ኃጢአትን አድርገዋል ተብሎ በፍጹም ሊገለጽ አይችልም። ሁለተኛው አላህ የሚለው ወደ አረበኛ ሲመጣ ግን ማለት ነው ወደ አማርኛ ሲመጣ ነው እዛ ጋር እግዚአብሔር የሚለው ቃል በአማርኛ መጠቀም እንችላለን ወይ የሚለው ነው በጣም እንትን ያለውና ወደ ለሰግድ ነው። እሺ ቃም ሊደረግ ነው። በኋላ ቀጥላለሁ። ዛሬ የኔ ድምጽስ ጌታ የሚለውን ልንጠቀም እንችላለን። ወላኪን እግዚአብሔር የሚለውን ልንጠቀም አንችልም። ምክንያቱም እግዚ ማለት ጌታ ማለት ሲሆን ብሔር ማለት ደግሞ ሀገር ክፍል እንደማለት ነው። እኛ ይሄ አላህ Subhanahu Wa Ta'ala አስማው ሲፋት ላይ የሱ ስሞችና ባህሪያቶች መቁፍ ናቸው። ወይም ደግሞ በቁርአንና በሐዲስ የመጡትን ብቻ ነው መጠቀም የምንችለው እንጂ በየሀገራችን እንደፈለግን እንትን ማለት አንችልም። እና እግዚአብሔር የሚለውን አንጠቀምም። ኻሊቅ የሚለው ወይም ደግሞ ጌታ የሚለው እንደዚህ ይወስዳሉ ከተባለ ጌታ ረብ የሚለው ለምሳሌ አላህ የሚለውን ቀጥታ ስንተረጉመው በእውነት የሚመለክ የሚል ትርጉም ነው እንጂ ያለው እግዚአብሔር የሚል ትርጉም አይደለም ያለው። ሲቀጥል ጌታ የሚለው በምንድነው ታዲያ ሲባል ጌታ የሚለው ረብ የሚለው ነው የሚወክለው። ረብ طيب ጌታ የሚለው እንትን ደግሞ ምንድነው ፈጣሪ የሚለው ከተባለ ፈጣሪ የሚለው ኻሊቅ ነው የሚለው ነው የሚወክለው። ኻሊቅ طيب በአረብኛው አላህ የሚለው ግን እግዚአብሔር የሚለውን አይወክሉም። የሚወክለው ታዲያ ምንድነው ሲባል እንዲወክላን ከተባለ ከተተረጎመ የሚወክለው ምንድነው ከተባለ ትርጉሙ በእውነት የሚመለክ ወይም ደግሞ ተመላኪ የሚል ትርጉም ነው የሚይዘው እንጂ እግዚአብሔር የሚለውን አይደለም። እግዚአብሔር ብለን ደግሞ አላህ Subhanahu Wa Ta'ala መጣራት አንችልም ነው። واضح እሺ ሌላ ጥያቄ አለ? እሺ مرحبا one day አንድ ቀን ወይ one day ለምን one day ጥያቄ አለ ወንድሜ ወይም ሴት እህቴ? ጥያቄ ያለው ካለ መግባት ይችላል። ጥያቄ ያለው ስለምና ላይ ወይም ደግሞ ንጽጽራዊ ጥያቄ ማለት ነው። አንድ ጻፉት ንጽጽራዊ ጥያቄ ያላችሁ ወገኖች ካላችሁ ደግሞ ይመረጣል። አንድ ጻፍ አስገቢኝ። ንጽጽር ጥያቄ ካለሽ ነው ማስገባት ስለ ንጽጽር ጥያቄ ካለሽ አንድ ጻፊና አስገባሻለሁ ሀቢብቲ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ በንጽጽር አይደለም እኮ ንጽጽር ካልሆነ አትግቢ ብዬ ነበር ሀቢብቲ። አንተ ሁሴን ሲመጣ ትገባላችሁ። እኔ ንጽጽር መመለስ ነው። አንድ ጥያቄ ልጠይቅሽ አንቺ። እሺ ጠይቂ። እግዚአብሔር የሚለውን የሌላ ሀገር ሰዎች ያውቁታል ወይ? አያውቁትም። እስቲ ለአማራ ክልል፣ ትግራይ ክልልና ግዕዝ ተናጋሪዎች ላይ ብቻ ነው እግዚአብሔር የሚለው የሚታወቀው። ኦሮሚያ ክልል ዋቃ ነው ስሙ አይደል? ዋቃ ነው። ወደ ስልጤ ምናምን አለ ይመስለኛል። አማራ ክልል፣ ትግራይ ክልልና ግዕዝ ተናጋሪዎች በአብዛኛው የሚታወቀው። ከዛ ውጭ አይታወቅም እግዚአብሔር የሚለው እንኳን ከሪፖርት ሊያልፍ ከኢትዮጵያ ውስጥ ራሱ ሁሉም ቋንቋዎች ተናጋሪዎች አያውቁትም።
طيب ما مثلا የአምላክ የተጸወስን ባይብል ላይ አይታወቅም ባጭሩ። እሺ ቀጥይ ሰባህዬ። እሺ ትናንት ዞር ስል የሆነ ላይ ውስጥ ገባውና ወሃቢያ ምናምን እያሉ እያወሩ ነበርና ያን ምን ለማለት ፈልጋችሁ ነው ምናምን በስላቸው እናንተ ወሃቢያዎች አላህ እጅ አለው እግር አለው ምናምን ትላላችሁ አሉ። አይ እና እንደዛ አላልንም። አርህማኑ አለራስ ተዋ ማለት አላህ ካሽ በላይ ነው ማለት ነው አይደል? እኔ እሱን ብቻ ያው በማውቀው ልክ እንደዛ ነው ስላቸው ብዙ ነገር አውሩና ይሄን ነገር ግልጽ ብታረጊልኝ ደስ ይለኛል። እሺ በመጀመሪያ ልታውቁት የሚገባው እዚህ ያላችሁ 655 ሰዎች ሁሉም ሰው ሊያውቀው የሚገባው ወሃቢያ የሚባል ፊርቃ እንደሌለ ነው። እነሱ ወሃቢያ የሚለው ማንን አስመልክቶ ነው ሲባል መሐመድ ኢብኑ አብዱል ወሃብ የሚባል በጣም ታላቅ ሰው አለ። እሱ ምንድነው ሲባል ሳውዲ ተወላጅ ነው። ያ ሰው ሽርክን ሰባብሯል። መቃብሮች ዷይፍ እያደረጉ ሳውዲ ላይ በጣም ከባባድ የሆነ ሽርኮችን አላህ Subhanahu Ta'ala ያጋሩ ነበር። ያንን ፍርስርስ አድርጎ ተውሂድን የበላይ ያደረገ ሰው ነው። አንድ ግለሰብ ነው ባይዘው ገጽ ነው። እሱ ታዲያ በምን መንገድ ይሄዳል ሲባል በሰለፎች መንገድ የረሱል ላይ ሰለምን የነቢያቶችን መንገድ በትክክለኛው መንገድ አላህ Subhanahu Ta'ala እንዲመለክ የሚችለውን ነገር አድርጎ ያለፈ ሰው ነው። ኪታቦችንም መመልከት ይቻላል። ኪታቡ ተውሂድን ጽፏን ይሄ ኡሱል ሰላሳን ጽፏን እንደዚህ ምርጥ ኪታቦችን በጣም ብዙ መጽሐፍቶችን ጽፏል። ጠር ያሉ ለቃኢዱል አርባ ነቂዱል ኢስላም የሚባሉ በጣም ቆንጆ ኪታቦችን ጽፏል። እነዚህ መጽሐፍቶች ላይ ስትመለከቱ አንድም ጽሁፉ ላይ የራሱን ማብራሪያ ያስቀምጥም። የሆነ ነገር ይናገራል። ቀውሉላሂ ተዓላ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ከዚህ ውጭ አይናገርም። መጽሐፎችን ማንበብ ትችላላችሁ። ተነስተው እነዚህ ሰዎች የሚቃወሙት ለምንድን ነው ከተባለ ቀብር ማምለክ ስለሚፈልጉ ነው። የቀብር ዶርሄ ላይ እየሄዱ ማንከባለል ስለሚፈልጉ ነው። የቀብር አፈር መብላት ስለሚፈልጉ ነው። መሸይኾችን መጣራት ስለሚፈልጉ ነው። እነዛን ይቃወሙባቸዋል። ሲቀጥል አላህ Subhanahu Ta'ala እጅ ያለው እግር አለው የሚለው ቁርአንና ሐዲስ ነው እንጂ እኛ አይደለንም። ወይም ሼህ መሐመድ ኢብኑ አብዱል ወሃብ አይደለም እንደዚህ ያለው። አላህ Subhanahu Ta'ala አደምን በሁለት እጆች የፈጠርኩት አለ። አላህ Subhanahu Ta'ala ነው ያለው ቁርአን ላይ ማለት ነው። ገጽ ነው። ሲቀጥል ሐዲስ ላይ ያለ መልእክተኛ አለይሂ ሰላቱ ሰላም እግሩን አላህ Subhanahu Ta'ala እግሩን ከሳት ላይ ከላዩ ላይ እንደሚያስቀምጥ አምላካችን አላህ Subhanahu ያለ መልእክተኛ አለይሂ ሰላቱ ሰላም ናቸው የተናገሩት። ሐዲስ ነው። ሰሂህ ሙስሊም ቡኻሪ ያለ ሐዲስ ነው። በተጨማሪ አምላካችን አላህ ባት የሚገለጽበት ቀን እያለ ራሱን የተናገረው ቁርአን ላይ ማለት ነው። ወላኪን አላህ Subhanahu Ta'ala ይህ አለው ብለን ስንናገር ከሰዎች ጋር እያመሳሰልን ነው ወይ ሲባል በፍጹም አይደለም። አላህ Subhanahu Ta'ala የሚመስለው ምንም ነገር የለም። እሱ ሰሚው ተመልካቹ ነው ብለን ነው የምናምነው። አላህ Subhanahu Ta'ala ይሰማን ያያን የሚለውን እንደምንቀበል ሁሉ እግር አለኝ እጅ አለኝ ካለም እንቀበላለን። አላህ ይወርዳን ካለም እንቀበላለን። ነገር ግን ከምንም ጋር አናመሳስልም። የአላህ Subhanahu Ta'ala መስማትና ማየት መለኮታዊ እንደሆነ ሁሉ አላህ Subhanahu Ta'ala እጅ አለኝ ሲልም መለኮታዊ ነው ብለን እንቀበላለን። አላህ Subhanahu Ta'ala የራሱ የሆነ መለኮታዊ ባህሪያቶች አሉት። በዛ መለኮታዊ ባህሪያቶቹ ቀጥታ እንቀበለዋለን ማለት ነው። ገጽ ነው። ስለዚህ አላህ Subhanahu Ta'ala ስሞቹን ሲፋዎቹን መውቁፍ ነው። ቅድም እንደነገርኳችሁ ተውቂፍይ ነው። አላህ Subhanahu Ta'ala የራሱ ያጸደቀውን ነገር እናጸድቃለን። ራሱ ከራሱ ላይ ውድቅ ያደረገውን ነገር ውድቅ እናደርጋለን። ሲቀጥል አርህማን አለ አርሽ استوى የሚለው አላህ Subhanahu Ta'ala ታላቁ ጌታ አላህ Azza wa Jalla ከአርሽ በላይ ነው የሚለውንም እንደዚሁ እናምናለን። ይሄን ማን ነው የነገረን? ቁርአን። አምላካችን አላህ በሰባት ቦታዎች ላይ አላህ ከአርሽ በላይ እንደሆነ ተናግሯል። እነዚህ ደግሞ ታላላቅ ታቢዒዎች ሰሃባዎች ይህንን ነገር ደግሞ የተረዱበት መንገድ እስከ አላው ተፈዓ ብለው ታቢዒዎች ተፈቱና ምናለን አለ ቀጥተኛ የሆነ መረጃ ማለት ነው። በማስረጃ ነው የምንረዳው። ሲቀጥል የረሱል ሰለላሁ ዐለይሂ ወሰለም ሚስቶች የረሱል ሰለላሁ ዐለይሂ ወሰለም ሰሃባዎች አላህ Subhanahu Ta'ala ከአርሽ በላይ መሆኑን ተናግረዋል። ግልጽ ነው። አላህ Subhanahu ያላህ መልእክተኛ ዐለይሂ ሰላቱ ሰላም በቀጥታ ተናግረዋል አላህ Subhanahu Ta'ala ከአርሽ በላይ እንደሆነ። የሁሉ ማስረጃ ውድቅ አድርገው ከዛ በኋላ ሼህ መሐመድ ኢብኑ አብዱል ወሃብ እንዳሉ አድርገው የሚያወሩ ሰዎች ራሳቸውን ይፈትሹ። ቁርአንና ሐዲስን ክደው ነው። እስኪ አንድ ከቁርአንና ከሐዲስ ውጭ የተናገረበት ሼህ መሐመድ ኢብኑ አብዱል ወሃብ አንጡ። እስቲ ስተት ከሰራ አንድ ግለሰብ ነው ተሳስቷን ብለን ነው የምናልፈው። ስተት ከሰራ ራሱ እኛ በፍጹም ነው መሐመድ ኢብኑ አብዱል ወሃብ ብለን አናምንም። በፍጹምነት ልንከተላቸው በሁሉም ነገር የምንከተላቸው ያላህ መልእክተኛ አለይሂ ሰላቱ ሰላም ብቻ ስለሆነ ማለት ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎችን ታቢዒዎችን በትክክለኛው መንገድ ያሉትን ሰዎች ቁርአንና ሐዲስን በተከተሉ ሰዎች ላይ ነው የምንቀበላቸው እንጂ የግለሰብ ሐሳብ ካለ እንቀበላቸው።
ግለሰብ ስለሆነ ማለት ነው። ሼህ መሐመድ ብን አብዱል ወሃብ በተለይ ደግሞ ተውሂድ ላይ የጽራ አስማው ሲፋት ላይ እነዚህ ነገራቶች ላይ ከራሱ ከኪሱ ተጠቅሞ አንድ ነገር ተናግሮ ያውቅ። የራሳቸውን ፍልስፍና አልተቀበለልኝም ዶሪህ እና መልካልን ያንን ነገር ካልተቀበለ መሸይኾችን እና መልካልን ያንን ነገር ከተቀበለ ወደ መሸይኾች ዱዓ ማድረግ ያንን ነገር ካልተቀበለ ስለዚህ እንደዚህ ብሏን እያላችሁ አትለጥፉ። ቁርአንና ሐዲስን ነው በይዘው እየከዳችሁ ያላችሁ። ቁርአንና ሐዲስ የሚለውን ነገር ሲነግራችሁ ነው እንግዲህ ጅልና ከሆነ ተማሩ እንዴ። ቁርአንና ሐዲስ እንደዛ እያለ ሼህ መሐመድ ብን አብዱል ወሃብ ነው አጀይብ እኮ ነው ወላሂ። አልሙሂም እንደዛ ነው ሐቢበቲ። ሌላ ጥያቄ ያለሽ? ናስ ይገባ አይላብ ናግባ መሐመድ ሰለላሁ ዐለይሂ ወሰለም በሁሉም ነገራቸው ምሳሌያችን ናቸው። እሺ ቀጥይ ሰባህ ጥያቄ ካለሽ? እሺ የኢሻ ሰላት ዊትርን ከሰገድን በኋላ ሰላተል ላይል መስገድ ከፈለገ ረካዓትን ሁለት ብቻ ነው የምንሰግደው ወይንስ እንዴት ነው? ዊትር እንትን ኢሻ ሰላትን ከሰገድሽ በኋላ ለምሳሌ ዊትርን ሰግደሽ ስታበቂ ከዛ በኋላ ዊትርን መስገዳችን በአንድ ሌሊት ሁለት ዊትር የለም። ስለዚህ መትና እያደረግሽ ወይም ሁለት ረካ እያደረግሽ ግን ሰላተል ላይል የፈለግሽውን ያክል መስገድ ትችያለሽ። ያላህ መልእክተኛ አለይሂ ሰላቱ ሰላም ሲሰግዱ የነበረው 11 ረካ እና 11 መስገድ ትችያለሽ። ከዛ በላይ መስገዳለው አቅሙ አለኝ ካልሽ ትችያለሽ። ያላህ መልእክተኛ አለይሂ ሰላቱ ሰላም ሰላተል ላይል መትና ብሏል። የሌሊት ሰላት መትና ነው ሁለት ረካ ነው ብሏል። ስለዚህ መስገድ ይቻላል። እሺ ሁለት ከሆነ ግን 11 እንዴት ይመጣልኛል? ምክንያቱም እንትን ሰግደሻና እንትና ዊትርን ሰግደሻል። ባና የሚጨመረው እሱ ጋር ይጨመራል። ከዛ መትና እያደረግሽ ስትሰግጂ 10 ረካ ትሰግጃለሽ ማለት ነው። ከዛ ዊትር የሰገድሽው ጋር 11 ሆነ። ከፈለግሽ 13 ማድረግ ትችላለሽ። እሺ ሁሱ ሲመጣ ጥያቄ መጠየቅ ይችላል? ትችላለሽ ሀቢበት። ሹክራን። እሺ ጥያቄ ያላችሁ ካላችሁ ግቡ። ጥያቄ አለ? እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ዛሬ እንዴት ነሽ? ሰላም ነው አልሐምዱሊላህ። ሳሚያዬ እንዴት ነሽ? 666 ማለት በእስልምና ምንድን ነው? እንዴት ነው? 666 ቁጥር ነው። ምንም ቦታ የለውም። ክርስቲያኖች 666 እያሉ የሚናገሩት ነገር እኛ ጋር የለም። ቁጥር ነው 666 666 ነው። ከዛ ውጪ ቦታ የለውም እኛ ጋር። ኦኬ ሌላ ጥያቄ ደግሞ እኔ ሰለምት ነኝና የሆነ ሰዓት ላይ ጥሩ ትምህርት እየተማርኩ ነበር በዋትስአፕ ተፍሲር ቁርአን ምናምን እያዳመጥኩ ነበር። አሁን ላይ ደግሞ የት እንደሄደብኝ አላውቅም። ምንም ነገር እየተከታተልኩ አይደለም። ቲክቶክ ላይ ምናምን ነው የምውለው እና ችግሮች ያላችሁ ምናምን ካላችሁ አስገቡ። መመከሽ ቲክቶክሽን አጥፊና ወደ ቴሌግራም ላይ ተወለ። ከዛ ከኛ ጋር ተማሪ ጊዜሽን ስጪ። በፊት ዋትስአፕ ላይ ጊዜሽን ሰተሽ እንደምትማሪው አሁንም ጊዜሽን ሰተሽ ተማሪ። ከዚህ አብዛኛውን ጊዜ ጭቅጭቅ ምናምን እንተው ፈንቶ ነው አብዛኛው እዚህ ያለው። ምክንያቱም አሁን አንዳንድ ጊዜ እንኳን ከትምህርት ላይ ብታሳልፊ አብዛኛውን ጊዜሽን እንተው ፈንቶ ላይ እንድታሳልፊ ነው የሚያደርግሽ። ፈህምቴኒ? ስለዚህ በውስጥ አውሪ። ፎሎ አድርግሻለሁ ሐቢበቲ፣ በውስጥ አውሪ አስገባሻለሁ። ይቅርታ በደንብ ሳልሰማሽ በመካከል መዳም እያወራች ነበረ። እሺ ቲክቶክሽን አጥፊና ከዚህ ጠፍተሽ ትምህርትሽን ተማሪ ሀቢብቲ እና ጥናት አድርጊ። ያለፍሽውን ነገራቶች እንደገና ተመልሰሽ طيب ዝም ካልሽ የሆነ ነገር ተምረሽ ዝም ካልሽ ነው ይሱ የሚተውሽን። በተለይ ደግሞ ቁርአን ሐፊዝ ሆነው ራሱ ይረሳሉ። ሐፍዘው ራሱ ይረሳሉ። ገብቶሻና? ስለዚህ ጥናት ይፈላል። በየጊዜው ሁልጊዜ መቀራት አለበት። አለቀን የውሚየን ቢያንስ እንኳን አንድ ጁዝ ባንቺ ቢያንስ አንድ ሁለት ሉክ መቅራት አለብን። 4 ሰፋ 5 ሰፋ ፈህምቱ? እንደዛ ከቀረን እንገምታለን። 10 ሉክ አንድ ጁዝ ነው። 10 ሉክ ማለትም 20 ሰፋ ማለት ነው። አንድ ጁዝ ነው። ያንን መቅራት እንዴት ሰው ያቅተው ማለት። ስለዚህ በየቀኑ ቢያንስ አንድ ጁዝ እንቅራ። እንደዛ ካደረሽ ቁርአን እየገባሽ ምናምን ይመጣል። ነገር ግን ከተሆነ ቁርአን ይተውና በምንችል አቅም ቁርአን ላይ እንደገና ያሳለፋችሁት የቀራችሁት ኪታብ ካለ ጥናት ይፈልጋል። እንደዛ ካለ ያን እንኳን ራሱ የሚጠፍሻችሁ ከሆነ ያለፋችሁትን ኪታብ እንዴት ሙራጃ ማድረግ እንደምትችሉ እንገራችሁ።
ሶስት አራት እህቶችን ያዙና አስቀሩ። ለምሳሌ ያንን እነሱ የሚቀሩትን ለምሳሌ በሌላ ሼክ እያጠኑ እነሱ ሲቀሩላቸው እናንተ ያንን ስሙ እየሰማችሁ እነሱንም ታርማላችሁ፣ እግር መንገዳችሁንም ሌላ ታስተምራላችሁ፣ እናንተም ሙራጃ ይሆንላችኋል ማለት ነው። ስለዚህ በጣም ጠቃሚ ነው። ተሐፍዙታል፣ ሳታውቁት ተሐፍዙታላችሁ። እንደዛ ነው። እሺ እንትና ቢንት ሙስሊም የምትለዋን አናግራት። እሺ በውስጥ እኔ ቶሎ ላልመልስልሽ ስለምችል ከስር ቢንት ሙስሊም የምትለዋን አናግራት። ሰሚኝ ሰለምቴ ናት ወሰጃት ቢንት ሙስሊም። እሺ ጥያቄው ከአንድ ሰው ጋር በምናወራበት ጊዜ ወይም ስለ እስልምና በምናነሳበት የሆነ ጥያቄ ካለብን ወይም ደግሞ የሚፈጠሩ ጥያቄ ካለ ያንን ነገር ድምዳሜ ላይ መድረስ ወይም ደግሞ በእርግጠኝነት መናገር ያንን ነገር በማወቅም ሆነ ባለማወቅ ያ ነገር ሽርክ ከሆነ ያ ሰው ሊጠየቅበት ይችላል ወይ ማለት አሁን ባለማወቅ ለምሳሌ ስለ እስልምና የሆነ ነገር እየተናገረ ትክክል ላይሆን ይችላል። እኔ ያ የተናገርኩት ነገር ትክክል ላይሆን ይችላል። ያ ነገር ኩፍር ውስጥ